በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች እንደምንቆያችሁ አሜን። የእግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁን። የሮሜ መልእክት ምዕራፍ 5 ላይ የተፈጠረ የአረዳድ ወይም ያተረጓጉም ልዩነት ዛሬም ድረስ በቤተ ክርስቲያናችን የቀጠለ የነገረ መለኮት ክርክርና ውዝግብ እንዲነሳ ምክንያት ሆኗል ማለት ነው። ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 5 በጣም በርካታ ሀሳቦችን አንስቷል። ለምሳሌ በሮሜ መልእክቱ ምዕራፍ 5 ከቁጥር 12 ላይ በአንድ በደል ምክንያት ኃጢአት ወደ ዓለም ሁሉ ገብቷል የሚለውን ሀሳብ ኃጢአት ይወረሳል ወይስ አይወረስም የሚል አሁንም ድረስ የቀጠለ የነገረ መለኮት ውዝግብ ሆኗል ማለት ነው። ከዛ ውጭ እንግዲህ ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 5 ከቁጥር 17-18 ላይ የተናገራቸው ክርስቶስና አዳምን አነጻጽሮ በአዳም ምክንያት በደል ወይም ኃጢአት ወደ ሰው ሁሉ እንደገባ እንደዚሁ ደግሞ በክርስቶስ ምክንያት ጽድቅ ወደ ዓለም ሁሉ መድረሱን በአዳም አለመታዘዝ ሁላችንም ኃጢአተኞች በደለኞች እንደሆንን እንደዚሁ ደግሞ በክርስቶስ መታዘዝ ሁላችንም ጻድቃን እንሆናለን የሚለውን ቃል ደግሞ ይዘው እንግዲህ የአዳም ኃጢአት ለዓለም ሁሉ ነው የተረፈው። በአዳም ኃጢአት ዓለም ሁሉ ሟች ሆኗል። እንደዚሁ ደግሞ በክርስቶስ ጽድቅ ምክንያት ሁሉም ሰው ይጸድቃል የሚል ትምህርትም የፈጠሩ ሰዎች አሉ። ዩኒቨርሳል ሳሊቬሽን ይባላል። የክርስቶስ ቤዛነት ለዓለም ሁሉ ነው። ስለዚህ ዓለም ሁሉ ድኗል፣ ጸድቋል የሚል ሀሳብም ተነስቷል። ከዛ ውጭ ደግሞ ጸጋ ብቻ በቂ ነው ወይስ ደግሞ ሰው ለመዳን ነጻ ፈቃድ ያስፈልገዋል የሚለውም ሮሜ መልእክት ምዕራፍ 5 ላይ የተነሱ አወዛጋቢ የሆኑ አሁንም ድረስ ደግሞ የሚያከራክሩ ነገረ መለኮታዊ ፖይንቶች ወይም ዲስከሽኖች ናቸው ማለት ነው። ስለዚህ በዛሬው የሮሜ መልእክት ምዕራፍ 5 ጥናታችን እነዚህም በዝርዝር እንመለከታለን። ኃጢአት ምንድን ነው? በአዳም ምክንያት የሰው ልጅ ያገኘው ውድቀት እንዴት ይገለጻል? ጸጋ ምንድን ነው? የሰው ልጅ ደግሞ ለመዳን ጸጋ ብቻ ያስፈልገዋል የሚሉትን እንመለከታለን። ይቆያል። እንግዲህ ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 4 ላይ የአብርሃምን ጽድቅ አብርሃምም አመነ ጽድቅ መሆኑ ተቆጠረለት ብሎ ለአይሁድና ለአሕዛብ አሁን ጽድቅ ያለ ሕገ ኦሪት ወይም ያለ ሕግ ሊገኝ እንደሚችል አስረድቷቸው ነበር ወይም በደንብ አብራርቶላቸው ነበር። አሁንም ደግሞ አብርሃም ሳይገዘር ወይም ከግዝረት በፊት አብርሃም አመነ ጽድቅ መሆኑ ተቆጠረለት ተብሏል። አብርሃም የአሕዛብም የአይሁድም አባት ነው ብሎ ቅዱስ ጳውሎስ እሱ ምሳሌ አድርጎ ተናግሯል። ከዛ በኋላ እንግዲህ አሁንም ደግሞ ክርስቶስን ለሚያምኑ ወይም ደግሞ በክርስቶስ ምክንያትም ደግሞ ወይም ክርስቶስ በሰራው የቤዛነት ስራ አሕዛብም ይሁኑ አይሁድ እንደሚጸድቁ ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 4 ላይ ከተናገረ በኋላ ምዕራፍ 5ን ሲጀምር እንግዲህ በእምነት ከጸደቅን በእግዚአብሔር ዘንድ በጌታችን በኢየሱስ ክርስቶስ ሰላምን እንያዝ ይላል። ጽድቅ ወይም ድህነት በእምነት የሚገኝ ከሆነ በክርስቶስ አማካኝነት ሰላምን እንያዝ ብሎ ቅዱስ ጳውሎስ ስለ ሰላም በመናገር የሮሜ መልእክት ምዕራፍ 5ን ይጀምራል ማለት ነው። እና ቅዱስ ጳውሎስ የተናገረው ሰላም በምዕራፍ 5 የሚገኘው በጣም ብዙ የቤተክርስቲያን አባቶች በተለያየ መንገድ ይህንን ተርጉሞታል ማለት ነው። ሰላም ማለት እኛ የሚሰማን ስሜት ሳይሆን ይህ ሰላም በእግዚአብሔርና በሰው ልጆች መካከል የተፈጠረ እርቅ መሆኑን ቅዱስ ዮሐንስ አፈወርቅ ይናገራል ማለት ነው። ክርስቶስ ወደዚች ምድር ሲመጣ ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብእ እንደተባለ በአርያም ለእግዚአብሔር ምስጋና ይሁን በምድርም ደግሞ ሰላም ለሰውም በጎ ፈቃድ ተብሏል። ስለዚህ የክርስቶስ ወደዚች ምድር መምጣት አንደኛው ለሰው ልጆች ካጎናጸፋቸው በረከቶች ወይም ጸጋዎች መካከል አንዱ ሰላም ነው። ይሄ ሰላም ደግሞ እግዚአብሔር አምላክ የሰውን ልጅ መታረቁን ክርስቶስ በዮሐንስ ወንጌል ምዕራፍ 14 ከቁጥር 27 ላይ እኔ ሰላምን እተውላችኋለሁ፣ እኔ የሚሰጣችሁ ሰላም ግን ዓለም እንደሚሰጣችሁ ሰላም አይደለም ብሎ ቅዱስ ዮሐንስ እንደተናገረው ይህ ሰላም ዓለም የሚሰጠው ሰላም ሳይሆን የሰው ልጅ ከእግዚአብሔር ጋር በመሆን ከእግዚአብሔር ለሰው ልጆች የሚሰጥ ፍጹም እረፍት የሚሰጥ ሰላም እግዚአብሔር ከሰው ልጅ ጋር መታረቁን የሚናገር ነው ማለት ነው። ቅዱስ ዮሐንስ አፈወርቅ በሌላ መንገድ ሰላም መያዝ ማለት ከኃጢአት መራቅ ነው ይላል። አንድ ሰው ኃጢአትን ሲሰራ በእግዚአብሔር ላይ ጦርነትን ያውጃል። አሁን ደግሞ ክርስቶስ ሁላችንንም ስለታረቀን ይህ ሰላም የተባለው ከኃጢአት መራቅ፣ ሰላምን ያዙ ማለት ከኃጢአት ራቁ ማለት ነው። አሁን በክርስቶስ ጽድቅ ተገኝቷል፣ ድህነት ተገኝቷል። ስለዚህ ሰላምን እንያዝ ማለት ከኃጢአት ርቀን ጽድቅን እናድርግ። ኃጢአት ስንሰራ በእግዚአብሔር ላይ ወይም በክርስቶስ ላይ ጦርነትን እናወጃለን ይላል። ስለዚህ ቅዱስ ጳውሎስ መጀመሪያ የእሱ መልእክት መገለጫዎችም ጸጋና ሰላም ከእናንተ ጋር ይሁን ይላል። ስለዚህ ይህ ሰላም በእግዚአብሔርና በሰው ልጆች መካከል የተፈጠረ የእርቅ ምልክት ነው። ስለዚህ
የመጀመሪያው ቅዱስ ጳውሎስ ስለ ሰላም ነው የሚናገረው። ከዛ በኋላ ደግሞ በእርሱም ደግሞ ወደ ቆምንበት ወደዚህ ጸጋ በእምነት መግባትን አግኝተናል፣ በእግዚአብሔር ክብርም ተስፋ እንመካለን ይላል። ስለዚህ በእግዚአብሔር ክብር ተስፋ መመካት የሚል ወይም ደግሞ ዘ ግሎሪ ኦፍ ጋድ ይባላል። ቅዱስ ጳውሎስ ሁለተኛ ማንሳት የፈለገው የእግዚአብሔርን ክብር ነው። እና ይህ የእግዚአብሔር ክብር ምን ማለት ነው? ምንመካበት እንግዲህ አይሁድ ይመኩበት የነበረው ነገር ሕጋቸው ነው። በሕጋቸው ይመካሉ። እንደዚሁም ደግሞ እግዚአብሔር አምላክ እኛን የፈጠረን እኛን የመረጠን የተመረጠን ሕዝብ ነን ብለው በሕጋቸው ይመኩ ነበር። ቅዱስ ጳውሎስ ግን አሁን በሕጋቸው ሳይሆን መመካት ያለባቸው በእግዚአብሔር ክብር ተስፋ ስለመመካት ይናገራል። ይሄ ዘ ግሎሪ ኦፍ ጋድ ምን ማለት ነው ስንል የመጀመሪያው የሰው ልጅ ተስፋ የሚያደርገው በሐዲስ ኪዳን ከሞት በኋላ ያለውን ሕይወቱን ነው እና ከሞት በኋላ በዕለተ ምጽአት ሁላችንም በክብር እንደምንነሳ በአንደኛ ቆሮንቶስ ምዕራፍ 15 ከቁጥር 43 ላይ በውርደት ይዘራል፣ በክብርም ይነሳል፣ በድካም ይዘራል፣ በኃይልም ይነሳል ብሎ ሁላችንም ይህ የሚበሰብሰው የሚሞተው ስጋችን በዳግም ምጽአት በዕለተ ምጽአት ከብሮ ክርስቶስ ሞትን ድል አድርጎ እንደተነሳ እኛም ደግሞ በከበረ ስጋ ወይም በግሎሪፋይድ ቦዲ ማለት ነው በከበረ ስጋ እንደምንነሳ። ስለዚህ አንድ ክርስቲያን ሊመካበት የሚገባው ነገር ወይ ሕጉ አይደለም ለአይሁድ ማለት ነው። በክርስቶስ አማካኝነት የምንመካበት ነገር ያገኘ ነው ከሞት በኋላ በዕለተ ምጽአት ሰውነታችን ስጋችን የሚከብር ሆኖ መነሳቱን ቅዱስ ጳውሎስ ይናገራል። ስለዚህ ተስፋችንና የምንመካበት ነገር ይሄ ነው ይላል። አንደኛው ማለት ነው። ሁለተኛ እንግዲህ ሁሉም ክርስቲያን ሊመካበት የሚገባው ነገር ደግሞ በዕለተ ምጽአት የሚጠብቀውን ከሞት በኋላ ያለውን ሕይወት ወይም በዛ በክብር መነሳትን ብቻ ሳይሆን ሁለተኛው ነገር አሁንም ድረስ ደግሞ የመለኮት ባህሪ ተካፋይ መሆንን ነው። ቅዱስ ጴጥሮስ በሁለተኛ ጴጥሮስ መልእክቱ ምዕራፍ 1 ከቁጥር 4 ላይ ስለ ክፉ ምኞት በዓለም ካለው ጥፋት አምልጣችሁ ከመለኮት ባህሪ ተካፋይ በተስፋው ቃል እንድትሆኑ በእነዚያ ክብርና በጎነትን የከበረና እጅግም ታላቅ የሆነ ነገር ተስፋን ሰጠን ይላል። ይኸውም ማለት ምንድን ነው? እግዚአብሔር አምላክ በክርስቶስ አማካኝነት አሁን የመለኮት ባህሪ ተካፋይ ሆንን። ያም ጊዜ እንግዲህ ክርስቶስ ወደዚች ምድር ከመምጣቱ በፊት ሰውና እግዚአብሔር ተለያይተው ነበር። የሰው ልጅ ከጸጋው ተራቅቶ ነበር። አሁን ግን የመለኮት ባህሪ ተካፋይ መሆን ምን ማለት ነው? በጥምቀት ልጅነትን ማግኘት ከእግዚአብሔር ጋር ወይም ከክርስቶስ ጋር አብሮ መሞትና አብሮ መነሳት፣ እንደዚሁ ደግሞ በንስሐ ስርየትን ማግኘት፣ ሶስተኛው ደግሞ በክርስቶስ በስጋውና በደሙ ከእርሱ ጋር መዋሃድ። ክርስቶስ ከእኛ ጋር ይሆናል፣ እኛ ከክርስቶስ ጋር እንሆናለን። በክርስቶስ ውስጥ መኖርና ክርስቶስ ደግሞ በእኛ ውስጥ መኖር፣ ይሄ የመለኮት ባህሪ ተካፋይ መሆን ወይም ሕይወትን ማግኘት፣ የመለኮትን ሕይወት ባህሪ ማግኘት፣ ይሄ የእግዚአብሔር ክብር ይባላል ማለት ነው። ስለዚህ አሁን የምንመካበት ነገር አንደኛ ትንሣኤ ሙታን ነው። ሁለተኛ ደግሞ ክርስቶስ ሞትን ድል አድርጎ እንደተነሳ እኛም ደግሞ የክርስቶስን ስጋና ደም ስንበላ ስንጠጣ የመለኮት ባህሪ ተካፋይ መሆናችን ይሄ በእግዚአብሔር መክበራችንን ወይም ደግሞ ይሄ የእግዚአብሔር ክብር ይባላል ማለት ነው። ሁለተኛው ቅዱስ ጳውሎስ ያነሳው ሐሳብ ይሄ ነው። በሶስተኛውነት ደረጃ ደግሞ ቅዱስ ጳውሎስ የአንድ ክርስቲያን ሊመካበት የሚገባው ነገር ብሎ ያነሳው በመከራ መመካት ነው። መከራ የምንሸማቀቅበት የምንጎሳቆልበት ነገር ሳይሆን አሁን በክርስቶስ የመከራ ትርጉሙ ተቀይሯል ይላል። ይህም ብቻ አይደለም፣ ነገር ግን መከራ ትዕግስትን እንዲያደርግ፣ ትዕግስትም ፈተናም ተስፋን እንዲያደርግ እያወቅን በመከራችን ደግሞ እንመካለን ይላል። ቅዱስ ጳውሎስ ለመንፈስ ልጁ ለጢሞቴዎስም መከራን ተቀበል እያለ ሲነግረው ነበር። በሁለተኛ ጢሞቴዎስ መልእክቱ ምዕራፍ 4 ከቁጥር 5 ላይ አንተ ግን ነገርን ሁሉ በልክ አድርግ፣ መከራንም ተቀበል እያለ መከራን እንዲቀበል እሱም ደግሞ በመጨረሻው መልካሙን ገድል ተጋድያለሁ ብሎ መከራ የምንሳቀቅበትና የምንፈራው ነገር ሳይሆን አሁን በክርስቶስ ሆኖ ሰዎች የሚቀበሉት መከራ ኩራትና የምንመካበት መሆኑን ይናገራል። ምክንያቱም ይህ መከራ ትዕግስትን የሚያደርግ መሆኑን አንድ ሰው በመከራ ውስጥ ሲያልፍ፣ በችግር ውስጥ ሲያልፍ ሰክርስቶስ ብሎ መከራን ሲቀበል ይህ መከራው ትዕግስትን እንደሚያደርግለት ቅዱስ ያዕቆብ ደግሞ በመልእክቱ ምዕራፍ 1 ከቁጥር 2 ላይ ወንድሞች ሆይ የእምነታችሁ መፈተን ትዕግስትን እንዲያደርግላችሁ አውቃችሁ ልዩ ልዩ ፈተና ልዩ ልዩ መከራ ሲደርስባችሁ እንደ ሙሉ ደስታ ቁጠሩት ብሎ እንደተናገረ ይህ ትዕግስትም ደግሞ ምንም ሳይጎድላችሁ ፍጹማንና ምሉዓን እንድትሆኑ ያደርጋችኋል ብሎ ቅዱስ ያዕቆብም ይናገራል ማለት ነው። ስለዚህ ቅዱስ ጳውሎስ አሁን በሕግ አይደለም የምንመካው። ሁለተኛ ደግሞ እግዚአብሔር አምላክ አይሁድን ስለመረጣቸው የእግዚአብሔር ሕዝብ ስለተባሉ ሳይሆን መመካት ያለባቸው በክርስትና
በክርስቶስ ከመከራው ጋር ቢካፈሉ በመጨረሻው ደግሞ እግዚአብሔር አምላክ መከራን ለሚያደርሱት ዋጋ እንደሚሰጣቸው ወይም ደግሞ መከራ እንደሚያደርስባቸው ስለ ክርስቶስ ብለው ደግሞ መከራ የሚቀበሉ በእግዚአብሔር ዘንድ እረፍትን እንደሚያገኙ ይናገራል ማለት ነው። ስለዚህ የመጀመሪያው በክርስቶስ በእምነት በመጽደቅ ውስጥ የሚገኘው ስለ ሰላም ተናግሯል። ሁለተኛ ደግሞ በእግዚአብሔር ክብር ስለመመካት፣ ሶስተኛው ደግሞ በመከራ ስለመመካት ቅዱስ ጳውሎስ ይናገራል ማለት ነው። የመጨረሻው እንግዲህ እነዚህን ሁሉ ነገሮች ገንዘብ ማድረግ የምንችልባቸውን ደግሞ ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 5 ከቁጥር 5 ላይ በተሰጠንም በመንፈስ ቅዱስ የእግዚአብሔር ፍቅር በልቦናችን ስለፈሰሰ ተስፋ አያሳፍረንም ይላል። ይኸውም ማለት ምን ማለት ነው? ይህንን መከራ በክርስቶስ አማካኝነት የሚያገኘንን መከራ ይሁን በኋላ ደግሞ ከሞት በኋላ ተስፋ የምናደርገውን በዕለተ ምጽአት በክብር መነሳትን ተስፋ እናደርጋለን። ስለዚህ እነዚህን ሁሉ ነገሮች ገንዘብ ማድረግ የምንችለው ወይም እንድንችል እግዚአብሔር አምላክ በልቦናችን ውስጥ የክርስቶስን ፍቅር እንዳፈሰሰልን ይናገራል። እኛ ይህንን የክርስቶስን ፍቅር ደግሞ በተለያየ መንገድ ቅዱስ ጳውሎስ ይናገራል ማለት ነው። ገና ደካሞች ሳለን ክርስቶስ ዘመኑ ሲደርስ ስለ ኃጢአተኞች ሞቷልና፣ ስለ ጻድቅ የሚሞት በጭንቅ ይገኛልና፣ ስለ ቸር ሰው ግን ሊሞት እንኳን የሚደፍር ምናልባት ይገኝ ይሆንን ይላል። ነገር ግን ገና እኛ ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና እግዚአብሔር ለእኛ ያለውን የፍቅሩን መጠን ያስረዳል ይላል። ይኸውም ማለት ምን ማለት ነው? ስለ ጻድቅ ሰው መልካም ስለሚሰራ ሰው የሚሞት በጭንቅ ይገኝ ይሆናል። ስለ ቸር ሰው ስለሚመጸውት ሰው የሚሞትም እንደው መገኘቱን እኔ እንጃ ይላል ቅዱስ ጳውሎስ። ክርስቶስ ግን እኛን የወደደን ኃጢአተኞች ሳለን ነው፣ በደለኞች ኃጢአተኞች ሳለን ነው። ይኸውም ደግሞ እግዚአብሔር አምላክ ለሰው ልጆች ያለውን የፍቅሩን መጠን ያስረዳል። ይሄ ማለት እግዚአብሔር አምላክ በመንፈስ ቅዱስ አማካኝነት በልባችን ላይ ፍቅሩን አፍስሶልናል ይላል። ስለዚህ ይህንን ደግሞ የምንረዳው ክርስቶስ ኃጢአተኞች በደለኞች ስንሆን ሁላችንንም መውደዱን ነው። እና ይሄ እንግዲህ በቃላት የሚነገር ወይም የሚለካ አለመሆኑን ኤክስትሪም መሆኑን ማለት ነው። እግዚአብሔር ለሰው ልጆች ያለው ፍቅርና ሰዎች ደግሞ ለዛ ፍቅር የሰጡት ምላሽ እኛ ዲዘርቭ አድርገን ወይ ሕግን ፈጽመን አይሁዳውያን በሕጋቸው ይመካሉ። ስለዚህ ክርስቶስ እናንተን የወደዳችሁ እግዚአብሔር ፍቅሩን የገለጠላችሁ ሕግን ስለፈጸማችሁ ሳይሆን ኃጢአተኞች በደለኞች ሳላችሁ፣ ይኸውም ደግሞ እግዚአብሔር አምላክ ለእናንተ ያለውን የፍቅሩን መጠን ያስረዳል። ነገር ግን ገና እኛ ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና በእግዚአብሔር ለእኛ ያለውን የራሱን ፍቅር ያስረዳል። ነፍሱን ስለ ወዳጆቹ ቅዱስ ዮሐንስ በምዕራፍ 15 ከቁጥር 13 ላይ በዮሐንስ ወንጌል ማለት ነው፣ ነፍሱን ስለ ወዳጆቹ ከመስጠት ይልቅ ከዚህ ይልቅ የሚበልጥ ምን ፍቅር አለ ይላል። እግዚአብሔር አምላክ ነፍሱን፣ እኛ እንደውም ወዳጆቹ አይደለንም፣ ነፍሱን ስለኛ እስከ መስጠት ድረስ የሚያደርስ ፍቅር ነበረው ይላል። እና እንደውም ቅዱስ ባስልዮስ ስለ እግዚአብሔር ፍቅር ሲናገር እኔ ኃጢአትን ስሰራ ወይም ስበድል የሚያስጨንቀኝ ነገር ከሞት በኋላ የሚጠብቀኝ ሲኦል ሳይሆን እንደዚህ እስከ መስቀል ድረስ ሞቶ ተቀብሮ ያዳነኝን ክርስቶስን አለመውደዴ ነው የሚያስጨንቀኝ እንጂ ሲኦልን አልፈራም ይላል። ክርስቶስን እንደዚህ እኛ ኃጢአተኞች በደለኞች ሳለን የሞተልኝን ክርስቶስን አለመውደድ በጣም የሚያስጨንቅ ነገር ነው እያለ ቅዱስ ባስልዮስ ይናገራል ማለት ነው። ስለዚህ ቅዱስ ጳውሎስም ሊነግረን የፈለገው ነገር እኛ ኃጢአተኞች ሳለን ዲዘርቭ ማናረገውን ፍቅር ክርስቶስ እንደወደደን፣ ይህ መውደዱ ደግሞ እስከ መስቀል ድረስ እንዳደረሰው በመናገር መከራውን የምንታገስበትን አንደኛ መሳሪያ ፍቅሩ እንደሆነ ይነግረናል ማለት ነው። ስለዚህ ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 5 ከቁጥር 12 ላይ ስለዚህ ምክንያት ኃጢአት በአንድ ሰው ወደ ዓለም ገባ፣ በኃጢአትም ሞት፣ እንደዚህ ሁሉ ኃጢአትን ስላደረጉ ሞት ለሰው ሁሉ ደረሰ ይላል። ቅዱስ ጳውሎስ እዚህ ጋር እያነሳ ያለው ነገር ምንድን ነው? በአንድ በደል ምክንያት፣ በአንድ ኃጢአት ማለት አዳምና ሔዋን በገነት አልታዘዙም፣ ሕግን አፍርሰዋል ወይም ደግሞ በደልን ሰርተዋል። ስለዚህ በዚህ ምክንያት ሞት ወደ ሰው ልጆች ሁሉ መምጣቱን፣ በኃጢአት ምክንያት ሞት መጣ፣ በሞትም ምክንያት ደግሞ ኃጢአት መጣ ብሎ ይናገራል። እና ይህንን የሮሜ መልእክት ምዕራፍ 15 ከቁጥር 12 ላይ ሊቁ አውግስጢኖስ የሰው ልጅ በአዳምና ሔዋን ምክንያት ኃጢአትን ወርሷል፣ እኛም ጭምር ኃጢአቱን በደሉንም አብረን ወርሰናል፣ የኃጢአትን ውጤቱን ሳይሆን ኃጢአቱንም አብረን ወርሰናል ብሎ ተርጉሞታል ማለት ነው። ይህ እንግዲህ አውግስጢኖስ አግኝቶ የነበረው የላቲኑን ትርጓሜ ነበረ። የላቲኑን የመጽሐፍ ቅዱስ ክፍል ስለነበር የግሪኩን ስላላገኘ ነው ኃጢአት ይወረሳል ወደሚል
አንድ ሌላ ትምህርት ዛሬም ድረስ የሚያወዛግብ ትምህርት እንዲፈጠር ምክንያት ሆኗል ማለት ነው። በእኛ ቤተክርስቲያን ወይም በምስራቃውያን የነገረ መለኮት ትምህርት ኃጢአት ይወረሳል የሚል ትምህርት የለም። እኛ በአዳምና በሔዋን ውስጥ ሆነን ሁላችንም በድለናል፣ ኃጢአት ሰርተናል፣ ያንን ኃጢአት ወርሰናል የሚል ትምህርት የለም። እውነት ነው፣ አዳምና ሔዋን ኃጢአት ሰርተዋል፣ በድለዋል። ያ ኃጢአት ግን ሞትን አስከትሏል። በዚህ ሞት ምክንያት እኛ ራሱ ለኃጢአት የምናደላ፣ ኃጢአት የምንሰራ፣ የምንበድል ሆነናል ነው። ስለዚህ እንደውም ቅዱስ ዮሐንስ አፈወርቅ ይህንን ሲያብራራ በአጭር ቋንቋ በአንድ በደል ምክንያት ፍርድ ለኩነኔ ወደ ሰው ሁሉ መጣ የሚለውን በሞት ምክንያት ሁሉም ኃጢአተኛ ሆኑ እንጂ በኃጢአት ምክንያት ሁሉም ኃጢአተኛ ሆኑ አይልም። ይሄ ማለት በኃጢአት ምክንያት ሁሉም ኃጢአተኛ ከሆኑ ወይም ሁላችንም ኃጢአተኛ የሆነው በአዳምና ሔዋን ኃጢአት ምክንያት ቢሆን ኖሮ ኃጢአት ይወረሳል የሚል ትምህርት ሊኖር ይችላል። ነገር ግን በኃጢአት ምክንያት ሁሉም ሟቾች ሆኑ ነው የሚለው። ሞትን በኃጢአት ምክንያት ወርሰናል። ይህም ኃጢአት ማለት በአዳምና ሔዋን ኃጢአት ምክንያት ማለት ነው። ስለዚህ አዳምና ሔዋን በደሉ፣ ሕግን አፈረሱ። በዛ ምክንያት ሞት ወደ ሰው ልጆች መምጣቱን ነው ቅዱስ ጳውሎስ እዚህ ጋር መናገር የፈለገው። ይህንን እንግዲህ የኃጢአት ውጤቱን ነው እንጂ ወይም ኮንሲኩዌንሱ የባህሪ መጎስቆልን አስከተለ እንጂ ኃጢአቱ እንደማይወረስ የተለያዩ ምሳሌዎችን ማንሳት እንችላለን። ለምሳሌ በሁለተኛው የዓለም ጦርነት አሜሪካ ጃፓን ላይ የኒውክሊያር ቦምብ ጥላ ነበረ እና ይሄ የኒውክሊያር ቦምብ አንድ ከሚያስከትላቸው ችግሮች መካከል የዘረመል ለውጥ ማምጣት ወይም ጀነቲክ ቼንጅ ማምጣት ወይም ሚውቴሽን ማምጣት ነው እና በዚህም ምክንያት ዛሬም ድረስ የሚወለዱት ልጆች የተለያየ የተፈጥሮ አደጋ ኖሮባቸው እጅ ሳይኖራቸው እግር ሳይኖራቸው እንደዚህ የሚወለዱ አሁንም ድረስ አሉ ማለት ነው። እና ይሄ ማለት እንግዲህ አሁን በዚህ ችግር የሚወለዱት ልጆች በጦርነቱ ተሳትፈዋል፣ ጃፓንና አሜሪካ እንዲዋጉ ምክንያት ነበሩ፣ ወይም ደግሞ እዚህ ውስጥ ምንም አይነት ቀጥተኛ ተሳትፎ የላቸውም፣ በዛም ወቅት አልነበሩ። አሁን ይህ ችግር ያጋጠማቸው እናትና አባቶቻቸው ወይም ቅድመ አያቶቻቸው በተሳተፉበት ጦርነት በተከሰተው የኒውክሊየር ቦምብ ምክንያት የዘረመል ችግር ስለተፈጠረ እና ያ ደግሞ ያው እንግዲህ አሁንም ያንን ችግር ፈጥሮባቸዋል ማለት ነው። እና ይህንን በኃጢአት ይወረሳል ወይስ ደግሞ የኃጢአት ውጤቱ ነው ኮንሲኩዌንሱ ነው የሚወረሰው የሚለውን ለመረዳት በደንብ ይረዳል ማለት ነው። ስለዚህ አዳምና ሔዋን ኃጢአትን ሰርተዋል፣ በድለዋል። በእነሱ ምክንያት ባህሪያቸው ጎስቁሏል። የአዳምና ሔዋን ባህሪ ጎስቁሏል። ባህሪ መጎስቆል ማለት ፎለን ኔቸር ማለት ነው። በኋላ በደንብ በሰፊው እናየዋለን። ስለዚህ ከእግዚአብሔር ተለይተዋል፣ ከጸጋው ተራቅተዋል ማለት ነው። በዛ ምክንያት እንግዲህ ሁላችንም የተወለድነው ከመርገቡ በኋላ ነው ማለት ነው። አዳምና ሔዋን ከበደሉ በኋላ ኔቸራቸው ተቀይሮ ነበር። በዛ ምክንያት ነው ከዛ በኋላ ነው የተወለድነው ማለት ነው። ስለዚህ እኛ በአዳምና ሔዋን ውስጥ ሆነን ኃጢአት ሰርተናል፣ በድለናል ማለት አይደለም። ኮንሲኩዌንስ ግን እኛ ጋር ደርሷል ማለት ነው። ለምሳሌ ምንጩ ቢደፈርስ አንድ ነገር እና የሆነ ሩቅ ቦታ የሚሄድ ከሆነ ያ ወንዝ እዛ ጥግ ጋር ወይም ደግሞ አንድ ዳር ቦታ ጋር ያንን ውሃ የሚጠጡ ሰዎች ኦልሬዲ ምንጩ ከደፈረሰ የሚደርሳቸው ነገርም እንደዛው ትንሽ ችግር ያለበት ወይም የደፈረሰ የተመረዘ ውሃ ሊሆን ይችላል ማለት ነው። ውሃው እንዲመረዝ ግን እነሱ ምንም ያደረጉት አስተዋጽኦ የለም ማለት ነው። ስለዚህ በእኛ ቤተክርስቲያን ኃጢአት ይወረሳል የሚል ትምህርት የለም ማለት ነው። የባህሪ ጉስቁልና ወይም ደግሞ ፎለን ኔቸር ምን ማለት ነው የሚለውን እንግዲህ በተለያየ አይነት መንገድ መረዳት እንችላለን። ይኸው ማለት አዳምና ሔዋን ኃጢአት ሰርተው ነበር፣ በድለው ነበር። ይኸውም ደግሞ ህይወት እንግዲህ ለአዳምና ለሔዋን ህይወታቸው የሆነው እግዚአብሔር ነው። ስለዚህ ዕፀ በለስን ሲበሉ የሞት ሞትን ትሞታላችሁ ብሏቸው ነበር እግዚአብሔር አምላክ። እንግዲህ ይህ የሞት ሞት የተባለው የመጀመሪያው ሞት የሚባለው የነፍስ ከስጋ መለየት ሳይሆን አዳምና ሔዋን ከእግዚአብሔር መለየታቸው ነው። ስለዚህ ከእግዚአብሔር ተለዩ። የሰው ልጅ እንግዲህ እግዚአብሔር አምላክ ሲፈጥረው በመልኩ ነበር የፈጠረው። የእግዚአብሔር መልክ ወይም ኢሜጅ ማለት ምንድን ነው? ኦሪት ዘፍጥረት ምዕራፍ 1 ከቁጥር 26 ላይ እግዚአብሔርም የሰው ልጅ በመልኩ ፈጠረው ይላል። ይህ የእግዚአብሔር መልክ ማለት እግዚአብሔር እንደኛ ዓይን፣ እጅ፣ እግር፣ አፍንጫ አለው ማለት አይደለም። እንደውም ቅዱስ ባስልዮስ ሰው በእግዚአብሔር መልክ ተፈጥሯል ሲባል እግዚአብሔር ልክ እንደኛ አይነት ፊዚካል መልክ አለው ማለት አይደለም እና እግዚአብሔርን የሆነ መጠን የሆነ አካል ያለው ነገር አድርገ ለማሰብ ፈጽመ አትሞክር ይላል። የእግዚአብሔር መልክ የተባለው የመጀመሪያው ገዥነት ነው። ዝቅ ብላችሁ ዘፍጥረት 1 ከቁጥር 27 ላይ የሰውም ልጅ
በባህር ያሉ አሳዎችን፣ በምድር ያሉ የሚንቀሳቀሱ እንስሳትን፣ በሰማይ ላይ ያሉ አዕዋፋትን ሁሉ ይግዛ ይላል። ስለዚህ እግዚአብሔር አምላክ ገዥ እንደሆነ እኛም ገዥ አድርጎ ፈጥሮናል። አንደኛ ገዥነት ነው። ሁለተኛ እውቀት ነው። እግዚአብሔር አምላክ ሁሉን አዋቂ እንደሆነ እኛንም ደግሞ አዋቂ አድርጎ ፈጥሮናል። ሶስተኛ ደግሞ ማሰላሰል፣ ማገናዘብ፣ ማስተዋል ወይም ደግሞ ራሽናል ሶል ነው። የሚያገናዘብ የሚያስተውል ሰው ነው እግዚአብሔር አምላክ የፈጠረው። አራተኛው ነፃ ፈቃድ ነው። እነዚህ እግዚአብሔር አምላክ የሰው ልጅ ሲፈጥረው የሰጠው ነገሮች ናቸው ማለት ነው። ከዛ ውጭ ደግሞ እግዚአብሔር አምላክ ከአዳም ጋር ይነጋገር ነበር። አዳምም ከእግዚአብሔር ጋር ይነጋገር ነበር። ሕይወቱ ስለነበረ አዳምና ሔዋን ራቁታቸውን ነበሩ። ለምሳሌ ግን አይተፋፈሩም ነበር። የጸጋው ልብስ እግዚአብሔር አምላክ አልብሷቸው ስለነበር፣ ስለዚህ ከእግዚአብሔር ጋር ሰላም ነበሩ። እግዚአብሔር አምላክ አባታቸው ነበረ። እንደ አባት ይንከባከባቸው ነበር። እነዚህ ሁሉ ነገሮች ነበራቸው ማለት ነው። ስለዚህ ሕጉን ሲያፈርሱ ሞቱ ማለት ከዚህ ጸጋ ተራቆቱ ማለት ነው። የእግዚአብሔር አምላክ በእግዚአብሔር መልክ ነበር የተፈጠሩት። ይህንን መልካቸውን አጡ ማለት ነው። ወይም የባህሪ መጎስቆል ፎለን ኔቸር ይባላል። ወይም ደግሞ የባህሪ መታመም። አንድ ሰው ሲታመም የሆኑ ችግሮች እንደሚከተሉበት ሁሉ የሰውም ልጅ ባህሪው ጎሰቆለ ሲባል ታመመ ማለት ነው። ወይም ደግሞ ችግር አጋጠመው፣ የሆነ ለውጥ አመጣ ማለት ነው። ይሄ ምን ማለት ነው? ወደ ሌላ ሰውነት ሰው ወደ እንስሳ ተቀየረ ወይም ወደ ሌላ ባህሪ ተቀየረ ማለት አይደለም። ለምሳሌ አንድ ሰው ፊቱ ጠቆረ ወይም ምናምን ሲባል ወይም አልተመቸውም ሲባል ወደ ሌላ ነገር ተቀይሯል ማለት ሳይሆን ወደ የመጀመሪያ መልኩን ማጣት ማለት ነው። ይህንን ነገር በትክክል መረዳት ፎለን ኔቸር ወይም ደግሞ የባህሪ መጎስቆል ምን ማለት ነው የሚለውን ወይም ከጸጋ መራቆት ምን ማለት ነው የሚለውን ለመረዳት ይጠቅማል ማለት ነው። ለዚህ እንግዲህ አንድ ምሳሌ ብናነሳ፣ ለምሳሌ አንድ ምንጭ ዳር የተተከለ ዛፍ ቢኖር ያ ዛፍን ነቅለን የሆነ ደረቅ ቦታ ላይ ብንተክለው መልሰን ይጠወልጋል፣ ይደርቃል ማለት ነው። የጠወለገውና የደረቀው ምንጭ ከሆነው ከውሃ ስለተቋረጠ ነው ማለት ነው። ስለዚህ የሰውም ልጅ ኃጢአትን ሲሰራ ሲበድል ሞተ ማለት ምንጭ ከሆነው ወይም ደግሞ ሕይወት ከሆነው ከእግዚአብሔር በፈቃዱ ተለየ ማለት ነው። ስለዚህ ሞት ኃጢአት ያስከተለው የመጀመሪያ የአዳምና የሔዋን ኃጢአት ያስከተለው የመጀመሪያ ሞት ነው። ይህ ሞት ደግሞ ሕይወት ከሆነው ከእግዚአብሔር መለየት ማለት ነው። ያ ዛፍ እንደሚደርቀው እንደሚጠወልገው ሁሉ የሰውም ልጅ ሕይወት ከሆነው ከእግዚአብሔር ሲለይ ጠወለገ፣ ደረቀ ልንል እንችላለን። የባህሪ መጎስቆል አጋጠመው ማለት ነው። ይኸውም ደግሞ ሞት የሚስማማው ሆነ፣ ለሞት የሚያደላ ሆነ፣ ሞት ባጭሩ የሚቀጨው ሆነ ማለት ነው። ስለዚህ ኃጢአት፣ ሞትና ሲኦል የሚፈራረቁበት ሆኑ ማለት ነው። የጸጋ መራቆት እሱ ነው። ስለዚህ ገዢ የነበረው የሰው ልጅ ባሪያ ሆነ። ባሪያ የሆነው ደግሞ ለኃጢአት ነው። እንግዲህ ከብርሃን ነበረ የሰው ልጅ የተፈጠረው። ስለዚህ ከብርሃን ወደ ጨለማ፣ ብርሃን ከሆነው ከእግዚአብሔር ተለይቶ ወደ ጨለማ ተሸጋገረ። የሲኦል ምርኮኛ ሆነ ማለት ነው። በመዝሙር 49 ከቁጥር 12 ላይ ሰው ግን ክቡር ሆኖ ሳለ አያውቅም፣ እንደሚጠፉ እንስሳት መሰለ የተባለው በእግዚአብሔር መልክ የተፈጠረው የሰው ልጅ ገዢነቱን፣ እውቀቱን፣ ማስተዋሉን አጥቶ ጣዖትን የሚያመልክ ሆነ ማለት ነው። ስለዚህ የባህሪ መጎስቆል ማለት ይሄ ነው። በሞት ምክንያት ቅዱስ ጳውሎስ ኃጢአት ወደ ሰው ልጆች ሁሉ ገባ ያለው ለኃጢአት የሚያደላ ሰውነት፣ ኃጢአት የሚስማማው ብቻ ሳይሆን ኃጢአትን የሚሰራ በኃጢአት ምክንያት ደግሞ ሞት የሚያጋጥመው ሆነ። ሁላችንም በዚህ ስለተወለድን ኃጢአት፣ ሞትና ሲኦል የሚፈራረቁብን ሆኑ ማለት ነው። ስለዚህ ቅዱስ ጳውሎስ በአንድ ኃጢአት ምክንያት ሞት ወደ ሰው ልጆች መምጣቱን፣ ይሄ ደግሞ የባህሪ ጉስቁልና ማስከተሉን ይናገራል ማለት ነው። ከሮሜ ምዕራፍ 5 ከቁጥር 13 ጀምሮ ሕግ እስከመጣ ድረስ ኃጢአት በዓለም ነበረና፣ ነገር ግን ሕግ በሌለበት ጊዜ ኃጢአት አይቆጠርም ይላል። ኃጢአት የተቆጠረው ኃጢአት የታወቀው ሕግ ከተሰጣችሁ በኋላ ነው። ሕግ ከመሰጠቱ በፊት ኃጢአት አለ፣ ግን ኃጢአት አይቆጠርም ነበረ ብሎ ከተናገረ በኋላ ነገር ግን በአዳም መተላለፍ ምሳሌ ኃጢአትን ባልሰሩት ላይ እንኳን ከአዳም ጀምሮ እስከ ሙሴ ድረስ ሞት ነገሰ ይላል። ኃጢአት የታወቀው ከሕጉ በኋላ ነው። ነገር ግን ሞት የነገሰው ደግሞ ኢቭን ሕጉ ከመሰጠቱ በፊት ከሙሴ በፊት ሕጉ አልተሰጠም ነበር። በእነሱም ላይ እንኳን ሞት ነግሷል። በምን ምክንያት? በመጀመሪያው በአዳምና በሔዋን ኃጢአት ምክንያት ማለት ነው። ስለዚህ ይህ አዳም ይመጣ ዘንድ ላለው ለእርሱ ምሳሌ ነው። ይኸውም ለማን ማለት ነው? ለክርስቶስ ማለት ነው። ነገር ግን ስጦታው እንደ በደሉ መጠን እንደዚያው አይደለም። በአንድ ሰው በደል ብዙዎች ሞተዋልና፣ በአዳም በደል ምክንያት ብዙዎች ሞተዋል። ነገር ግን የእግዚአብሔር ጸጋና በአንድ ሰው በኢየሱስ ክርስቶስ ጸጋ የሆነው ስጦታ ከዚያ ይልቅ ለብዙዎች በዛ። በአንዱ በደል ሞት በአንዱ በኩል እንደነገሰ ይልቁኑ የጸጋ ብዛትና
የጽድቅን ስጦታ ብዛት የሚቀበሉ በአንዱ በኢየሱስ ክርስቶስ በኩል በሕይወት ይነግሳሉ ይላል። በአንድ ኃጢአት ምክንያት በደል፣ ሞት ወደ ሰው ልጆች መጥቷል። በክርስቶስ ደግሞ መታዘዝ፣ በክርስቶስ ቤዛነት ደግሞ ሕይወት ወደ ሰው ልጆች ሁሉ መምጣቱን አዳምና ክርስቶስን በማነጻጸር ይናገራል ማለት ነው። እንግዲህ በአንድ በደል ምክንያት ፍርድ ለኩነኔ ወደ ሰው ልጆች ሁሉ እንደመጣ እንዲሁ በአንድ ጽድቅ ምክንያት ስጦታው ሕይወትን ለማጽደቅ ወደ ሰው ልጆች ሁሉ መጣ። በአንዱ ሰው አለመታዘዝ ብዙዎች ኃጢአተኞች እንደሆኑ፣ በአንዱ ደግሞ መታዘዝ ብዙዎች ጻድቃን ይሆናሉ። ቅዱስ አትናቴዎስ ይህንን ክፍል ሲተረጉም እግዚአብሔር አምላክ የሰውን ልጅ ወድቆ ተመለከተው፣ አየው፣ አዘነለት ይላል እና ሞት ሰልጥኖበት ነበረ። የኃጢአት ባሪያ ሆኖ ነበር። ሞት የሞት ቁራኛ ሆኖ ነበር። የሲኦልም ደግሞ ምርኮኛ ሆኖ ነበር እና በመልኩ የፈጠረውን የሰውን ልጅ እንደዚሁ እንዲጠፋ ሲያይ እግዚአብሔር አምላክ ስላልወደደ በትንቢተ ኢሳይያስ ምዕራፍ 6 ከቁጥር 8 ላይ ማን ይላክልናል ማንስ ይሄድልናል የሚል ጥቅስ አለ እና ቅዱስ አትናቴዎስ ይህንን ይዞ እግዚአብሔር አምላክ ማን ይሄድልኛል ማን ይላክልኛል ብሎ አሰበ ብሎ ይናገራል እና በዚህ ጊዜ ሁሉም ዝም ባለ ሰዓት ወልድ ግን እኔ እሄዳለሁ እኔ ላከኛለሁ ይላል። ክርስቶስ ከአብ የተላከ እንደሆነ እኔ ከአብ ተልኬያለሁ ብሎ ይናገራል፣ ሰው እንደመሆኑ ማለት ነው። ስለዚህ ክርስቶስ ወደዚህ ምድር መጣ። እነዚህን ሶስቱን ነገሮች ሞትን፣ ኃጢአትንና ሲኦልን አጠፋቸው። በሞቱ ሞቶ ሞትን አሞተው ይላል። ይኸው ማለት ምንድነው? በሞት ሞት ደካማውን አሁን ክርስቲያኖች የሚሞት ማለት እንግዲህ ከእግዚአብሔር መለየት ነው። ክርስቶስ ወደኛ ሲመጣ ከእግዚአብሔር ጋር አስታረቀን፣ ከእግዚአብሔር ጋር አንድ አደረገን። ቅዱስ ጳውሎስ ሞት ወይም መውጊያ ወዴት አለ፣ ሲኦልስ ድል መንሳት ወዴት አለ ብሎ የተናገረው ክርስቶስ ከመጣ በኋላ የሞት ትርጉሙ ተቀይሯል ማለት ነው። አሁን ሰዎች በክርስቶስ ሆኖ የሚሞቱት ሞት አይደለም። ይኸውም ደግሞ ወደ እግዚአብሔር የሚሸጋገሩበት ሞት ልደት ሆኗል ማለት ነው። ሞት እንደውም ፈሪ ሆኗል። በፊት ሞት አሳዳጅ ነበረ። አሁን ግን በክርስቶስ ሞት አሳዳጅ ሳይሆን የሚሳደድ ሆኗል። ሰማዕታት ሞትን አሳደው ነው የሚሞቱት። ምክንያቱም በስጋ የሚሞቱት ሞት ወደ በለጠው ክብር ክርስቶስን ወደ መምሰል እና እርሱን ወደ ማየት የሚያሳድጋቸው ስለሆነ፣ ስለዚህ ሞት መውጊያ ወዴት ያለ የተባለው በክርስቶስ አማካኝነት ነው ማለት ነው። ስለዚህ በአዳም ምክንያት ሞት መጣ፣ በክርስቶስ ምክንያት ደግሞ ሞት በሕይወት ተቀየረ ማለት ነው። በጎሰቆሎ ባህሪያችን ኃጢአት የሚስማማን ነበር፣ ለኃጢአት የምናደላ ነበር። አሁን ደግሞ በክርስቶስ አማካኝነት ለጽድቅ የምናደላ ለቅድስና የተጠራን ሆነን ማለት ነው። ሲኦልም በክርስቶስ አማካኝነት ተበዘበዘች። ስለዚህ ሲኦል፣ ሞት እና ኃጢአት እነዚህ ሁሉ በክርስቶስ መሸነፋቸውን ለመናገር ስለፈለገ ቅዱስ ጳውሎስ ከአዳም ጋር እያነጻጸረ ይህንን ይናገራል ማለት ነው። ሌላው እንግዲህ በሮሜ መልእክት ምዕራፍ 5 ላይ በሰፊው የምንመለከተው ነገር ጸጋ ምንድን ነው? ጸጋ እግዚአብሔር ምንድን ነው? የሰው ልጅ በጸጋው ብቻ ሊድን ይችላል ወይ? ጸጋ ስንል ምንድን ነው? ምን እያልን ነው? ትርጉሙስ ምንድን ነው የሚለውን ማየት ያስፈልጋል ማለት ነው። ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 5 ከቁጥር 17ና 18 ላይ በአንዱ በደል ሞት በአንዱ በኩል ከነገሰ ይልቁኑ የጸጋ ብዛትና የጽድቅን ስጦታ ብዛት የሚቀበሉ በአንዱ በኢየሱስ ክርስቶስ በኩል በሕይወት ይነግሳሉ። እንግዲህ በአንድ በደል ምክንያት ፍርድ ለኩነኔ ወደ ሰው ሁሉ እንደመጣ እንዲሁ በአንድ ጽድቅ ምክንያት ስጦታው ሕይወትን ለማጽደቅ ወደ ሰው ሁሉ መጣ። የጸጋ ብዛት፣ የጽድቅ ስጦታ ብዛት ያለ ቅዱስ ጳውሎስ በአንድ ኃጢአት በአዳም ምክንያት ሞት ወደ ሰው ልጆች ሁሉ መጥቶ ነበር። አሁን ደግሞ በአንድ ጽድቅ በክርስቶስ አማካኝነት ማለት ነው የጽድቅ ስጦታ የጸጋ ስጦታ ብዛት ያንን ለሚቀበሉ ሰዎች ወደ ሰው ሁሉ መምጣቱን ይናገራል። ይሄ እንግዲህ የእግዚአብሔር ጸጋ ወይም ጸጋ እግዚአብሔር የተባለው ምንድን ነው የሚለውን በትክክል ማወቅና መረዳት እጅግ በጣም አስፈላጊ ነገር ነው ማለት ነው። እና በእኛ ቤተክርስቲያን እንግዲህ ጸጋ ማለት የሰው ልጅ አስቀድሞ በጸጋ እግዚአብሔር ነበረ፣ ሲበድል ግን ከጸጋው ተራቅቶ ነበር። ስጦታ ማለት ነው። ልጅነቱን አጥቶ ነበር፣ ገዥነቱን አጥቶ ነበር፣ እውቀቱን አጥቶ ነበር፣ አስተዋይነቱን አጥቶ ነበር፣ ገነትን መንግሥተ ሰማያትን አጥቶ ነበር። ሞት፣ ኃጢአት፣ ሲኦል እነዚህ ሁሉ ተደራርበውበት የሚስማሙትና ሞት የሚያሸንፈው ሲኦል የሚይዘው ሆኖ ነበር ማለት ነው። ስለዚህ ወይም የባህሪ ጉስቁልና አጋጥሞት ነበር። በክርስቶስ አማካኝነት ይሄ ስጦታ ይሄ ተመልሶለታል። አሁን እነዚህ ሁሉ ሞትም ይሁን ኃጢአትም ይሁን ሲኦልም ይሁን ትርጉማቸው ተቀይሯል ማለት ነው በክርስቶስ አማካኝነት። ስለዚህ አሁን ባህሪያችን ታድሷል። ባህሪያችን ታሞ ነበር። ክርስቶስ
እግዚአብሔር በክርስቶስ አማካኝነት ዳግም ፈጠረን፣ ሪኢንካርኔሽን ይባላል። ስለዚህ ክርስቶስ ማለት ዳግማዊ አዳም የተባለበትም ዋነኛው ምክንያት አዳም ከመበደሉ በፊት የነበረውን ሰውነት ማንነት ባህሪ ይዞ ነው ወደዚች ምድር የመጣው። ክርስቶስ ፍጹም ሰው ፍጹም አምላክ ስለሆነ ማለት ነው። እውነተኛው ሰው ማን ነው ስንል እውነተኛው ሰው ክርስቶስ ነው። ክርስቶስ ፍጹም ሰው ፍጹም አምላክ ስለሆነ ማለት ነው እና እኛንም ሁላችንም ወደዛ ሊጠራን ወደዛ ሊያመጣን ሊስበን ክርስቶስ ወደዚች ምድር መምጣቱን ቅዱስ ጳውሎስ ይናገራል። ስለዚህ አንድ ሰው አሁን በአዲስ ኪዳን ያለን ሰዎች ከክርስቶስ የቤዛነት የማዳን ስራ በኋላ እንዴት ነው ከዛ ጋር ልንስማማ የምንችለው ወይም ደግሞ ከክርስቶስ የማዳን ስራ ጋር ልንተባበር የምንችለው እንዴት ነው ስንል ድነት ከእግዚአብሔር ለሰው ልጆች በጸጋው እንደዚሁ የተሰጠ ፍሪ ጊፍት ነው። ይህ ማለት ግን የሰው ልጅ በድነቱ ላይ ምንም ድርሻ የለውም ማለት አይደለም። አሁን ሁለቱም መረዳት ያስፈልጋል። የሰው ልጅ በድነቱ ላይ ጸጋ ነፃ ፈቃድ አለው ማለት ጸጋ እግዚአብሔርን ያጠፋል ማለት አይደለም። ሰው በጸጋው ነው የሚድነው ስንል ደግሞ ነፃ ፈቃድ የለውም ማለት አይደለም። ይሄ በኦርቶዶክስ ቤተክርስቲያን ሲነርጂ ይባላል። ከጸጋው መካፈል የምንችለው ወይም ስጦታዎቹን እነዛን ያጣናቸውን ነገሮች ልጅነታችንን፣ ኢተርናል ላይፍ፣ ዘላለማዊ ሕይወት፣ የኃጢአት ስርየት እነዚህን ሁሉ ማግኘት የምንችለው ከሚስጥራት በመካፈል ነው በእኛ ቤተክርስቲያን ማለት ነው እንጂ ዝም ብሎ ተሰጥቶኛል ድኛለሁ ማለት አይደለም። ጸጋም ማለት ደግሞ የኃጢአት ስርየት ማግኘት ብቻ አይደለም። በኦርቶዶክስ ቤተክርስቲያን ጸጋ ወይም ከጸጋ መካፈል ማለት የኃጢአት ድህነትን ወይ የኃጢአት ስርየትን ማግኘት ብቻ ሳይሆን በማመን የኃጢአትን ስርየት ማግኘት ብቻ ሳይሆን ክርስቶስን በማመን ከሚስጥራት በመካፈል ልጅነትን ማግኘት አንደኛ፣ ሁለተኛ የኃጢአት ስርየትን ማግኘት፣ ሶስተኛ እግዚአብሔርን ወደ መምሰል ማደግ፣ ዘላለማዊ ሕይወትን ማግኘት። እነዚህን ሁሉ ነገሮች ግን የምናገኘው ከሚስጥራት በመካፈል ነው። በንስሐ የኃጢአትን ስርየት ማግኘት፣ በጥምቀት ልጅነትን ነበር ያጣነው ያንን ልጅነት ማግኘት፣ ሶስተኛ ደግሞ ስጋውን በመብላት ደሙን በመጠጣት ዘላለማዊ ሕይወትን ማግኘት። እንግዲህ ጸጋ የሚባለው እሱ ነው ማለት ነው። ቅዱስ ዮሐንስ አፈወርቅ ጸጋ እግዚአብሔር ብቻውን የሰው ልጅ የሚያድነው ከሆነ ከፍጥረት ወገን የማይድን ሰው አይኖርም ይላል። ምክንያቱም ክርስቶስ የዓለም መድኃኒት ነው። ወደዚች ምድር የመጣው ለዓለም ነው። የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ነው። የክርስቶስ መወለድም ለዓለም ነው። ለዓለም ሁሉ ለሕዝብ ሁሉ የሚሆን ታላቅ የምስራች ደስታን እነግራችኋለሁ ብለዋል። በሉቃስ ወንጌል ምዕራፍ 2 ላይ መልአኩ እንደዚህ ብሎ አብስሯል። ስለዚህ የክርስቶስ ልደቱ ሞቱም ለዓለም ስለሆነ ስጦታው ወይም ክርስቶስ በመስቀል ላይ የሰራው የቤዛነት ስራ ለመዳን ብቻውን የሚበቃ ከሆነ ከፍጥረታት ወገን የማይድን ሰው አይኖርም፣ ሁሉም ይድናል ይላል። የሰው ልጅ ደግሞ ነፃ ፈቃዱ ብቻ የሚያድነው ከሆነ ከፍጥረት ወገን የሚድን ሰው አይኖርም ይላል ማለት ነው። ስለዚህ ድህነት ማለት ሲነርጂ ነው። በነፃ ፈቃዳችን ከሚስጥራት እየተካፈልን ከጸጋው መካፈል ማለት ነው። ይሄ ማለት የክርስቶስ እንዲመጣ እንዲሞት እኛ ያደረግነው ነገር አለ ማለት አይደለም። ሌላ ደግሞ ምሳሌ ቅዱስ ኤፍሬም የሚሰጠው አለ ምሳሌ አለ። ጸጋ እግዚአብሔር ማለት ጸጋ ማለት ወይም ጸጋን የምንረዳበት ምክንያት አንደኛ ከእግዚአብሔር ለሰው ልጆች የተዘረጋች መለኮታዊ እጁ ናት ይላል። ጸጋ ማለት የእግዚአብሔር መለኮታዊ እጁ ናት። በነፃ ፈቃዳቸው ያንን እጅ የያዙ የጨበጡ ሰዎች ከመለኮት ባህሪ ተካፋይ ሆነው ወደ ድነት ይደርሳሉ ይላል። ቅዱስ ዮሐንስ ወንጌላዊ በራእየ ዮሐንስ መልእክቱ ምዕራፍ 3 ከቁጥር 20 ላይ እነሆ በደጅ ቆሜ አንኳኳለሁ፣ ማንም ድምፄን ቢሰማና ደጁን ቢከፍትልኝ እኔ ወደ እርሱ ገባለሁ፣ ከእርሱም ጋር እራት በላለሁ፣ እርሱም ከኔ ጋር ይኖራል ይላል። ስለዚህ ጸጋ እግዚአብሔር ማለት እግዚአብሔር አምላክ እኛ እንግዲህ እግዚአብሔር ቤተ መቅደሶች ነን፣ በራችንን ያንኳኳል እንጂ መቅደሶቹ ነን ወይም መቅደሴ ናቸው ብሎ በራችንን ከፍቶ በርግዶ ወይም ደግሞ ገንጥሎ አይገባም ማለት ነው። በር ላይ ያንኳኳል። የእኛ በድህነታችን ላይ ድርሻ አለን፣ ነፃ ፈቃድ አለን ስንል ያንን ድምፅ መስማት ነው። ድምፅም ሰምቶ በሩን የሚከፍት ሰው ክርስቶስ ከእሱ ጋር ይገባል፣ እሱም ደግሞ በክርስቶስ ይኖራል ማለት ነው። ሌላ ሶስተኛ ቅዱስ ኤፍሬም ሶርያዊ የሚሰጠው ኤግዛምፕል ጸጋ ማለት ምን ማለት ነው? ወይም ደግሞ ቅዱስ ጳውሎስ የጸጋ ብዛትና የጽድቅን ስጦታ ብዛት ለሚቀበሉ ብሎ የተናገረው አንደኛ ጸጋ አንድ ነገር አይደለም። የጸጋ ብዛት ከተባለ በጣም ብዙ ጸጋ አለ ማለት ነው። የኃጢአት ስርየት ማግኘት የጸጋ ብዛትም፣ ዘላለማዊ ሕይወትን ማግኘት ያም ጸጋ ነው። ልጅነትን ማግኘት ይህም ጸጋ ነው እና የጸጋ ብዛት የተባለው የኃጢአት ስርየት ብቻ ስላልሆነ ነው እና ቅዱስ ኤፍሬም ሶርያዊ ሌላ የሚሰጠው አንድ ምሳሌ አለ። ይኸውም ደግሞ ጸጋ እግዚአብሔርና ነፃ ፈቃድ ማለት ልክ ለም መሬትና መልካም ዘር ማለት ነው። መልካም ዘር ያለ ለም መሬት ሊያፈራ ፍሬ ሊያስገኝ እንደማይችል እንደዚሁ ደግሞ መልካም መሬት ይኖር መልካም ዘር ካልተገኘ ፍሬ እንደማይገኝ ጸጋ እግዚአብሔር ያለ ነፃ ፈቃድ፣ ነፃ ፈቃድም ያለ ጸጋ እግዚአብሔር
ወደ ድነት ሊያደርስ አይችልም፣ ወይም አንድ ሰው ወደ ድነት ሊደርስ አይችልም በጸጋው ብቻ ብሎ ተናግሯል ማለት ነው። በእኛ ቤተክርስቲያን ጸጋ ነሣእነ ወሕይወተ ረከብነ የሚል ጸሎትም አለ። በቅዳሴያችንም ላይ ጸጋን ተቀበልን እንላለን እና እኛ ግን ጸጋን ተቀበልን የምንለው እንደዚሁ ክርስቶስ በመስቀል ላይ በሰራው የቤዛነት ስራ እንዲሁ ቁጭ ብለን ድነናል ብቻ እያልን አይደለም። ጸጋ ነሣእነ የሚለው መዝሙር በቤተክርስቲያን ውስጥ የሚዘመረው አንድ ሰው የክርስቶስን ስጋና ደም ከተቀበለ በኋላ ልክ ቅዳሴው ሲያልቅ ስጋው ደሙን ተቀብሎ ሕይወትን ሲያገኝ ጸጋ ነሣእነ ጸጋን ተቀበል ወሕይወተ ረከብነ ሕይወትን አገኘን እንላለን ማለት ነው። ስለዚህ ይህንን በትክክል መረዳትና ማወቅ ያስፈልጋል ማለት ነው። ይህንን እንግዲህ ለመረዳት አንድ ጥሩ ወይም አንድ ምሳሌ ማንሳት እንችላለን። ለምሳሌ ጸጋ ማለት ልክ የምንፈወስበት የምንድንበት መድኃኒት ነው ብለን ብናስብ አንድ የነፃ ፋርማሲ አንድ ቦታ ላይ ተከፍቷል ብለን እንደ ምሳሌ ብንወስድ አንድ ሰው ለመዳን መድኃኒቱ ላይ ምንም ያደረገው አስተዋጽኦ የለም። ፋርማሲውም የነፃ ፋርማሲ ነው። እንድትፈወሱ ከዚህ ከነፃ ፋርማሲ መታችሁ መድኃኒት ውሰዱ ቢባል ሊድኑ የሚችሉት ሰዎች አንደኛ መድኃኒቱ እውነተኛ መድኃኒት እንደሆነ ያመኑ ሰዎች፣ ፋርማሲውም የነፃ ፋርማሲ እንደሆነ አምኖ የተቀበሉ ሰዎች። ይሄ ብቻ ግን በቂ አይደለም። በቃ ኦልሬዲ ነፃ ፋርማሲ ተከፍቷል ብሎ አንድ ሰው ዝም ብሎ ቢኖር ከነበሽታው እንደው ማቆ ይሞታል እንጂ ወደ ድነት ሊደርስ አይችልም። ሊፈወስ ከበሽታው ከቁስሉ ሊድን የሚችለው ፋርማሲው እንደተከፈተ አምኖ ሄዶ መድኃኒቱን ሲወስድ ነው ማለት ነው። ስለዚህ ቤተክርስቲያን የጸጋው ግምጃ ቤት ትባላለች። ስለዚህ የምንፈወስባቸው የድህነት መድኃኒቶች ከምስጢራት በመካፈል ነው። እነዛ በቅድስት ቤተክርስቲያን ውስጥ ነው የሚገኙት። ስለዚህ ያንን አምኖ በመቀበል ነው ወደ ድነት ልንደርስ የምንችለው እንጂ ጸጋው ብቻ ድኑኛል ብንል ያው ወደ ድነት ልንደርስ አንችልም ማለት ነው። እንግዲህ ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 5 ከቁጥር 1 ጀምሮ ለአይሁድም ይሁን ለአሕዛብ መልእክቱን ቁጭ ብለው ለሚሰሙት ክርስቲያኖች ማስተላለፍ የፈለገው አይሁዳውያን ይመኩበት ይኮሩበት የነበረው ሕጋቸው ነው። በሕጋቸው ይመኩ ነበረ። ከዛም ውጭ ደግሞ እግዚአብሔር የኛ አምላክ ነው ከኛ ጋር ቃል ኪዳን ገብቷል ብለው በዛ ይመኩ ነበርና አሁን ሊመኩበት የሚገባው ነገር የእግዚአብሔር ፍቅር መሆኑን የእግዚአብሔርን ፍቅር ደግሞ እንዴት መረዳት እንዳለባቸው በደንብ አብራርቷል ማለት ነው። እኛ ኃጢአተኞች ሳለን በደለኞች ሳለን ክርስቶስ ወደዚች ምድር መጥቶ መሞቱን ይህም ደግሞ እግዚአብሔር ለሰው ልጆች ያለውን የፍቅሩን መጠን እንደሚያስረዳና እንደሚያሳይ ይህንን ደግሞ ለማስረዳት ወደ ኋላ ሄዶ በአዳም ምክንያት ኃጢአት፣ ሞት እና ሲኦል ወደ ሰው ልጆች ሁሉ እንደገባ ባህሪያችን እንደጎሰቆለ አሁን ደግሞ ዳግም በክርስቶስ አማካኝነት ክርስቶስ በመስቀል ላይ በሰራቸው የቤዛነት ስራ እነዚህ ሁሉ ነገሮች መወገዳቸውን ይናገራል ማለት ነው። የጸጋው ስጦታ ወይም የድህነት ስጦታ እንደዚሁ ለሰው ልጆች መሰጠታቸውን በአንድ በደል ምክንያት ሞት፣ ኃጢአት፣ ሲኦል ወደ ሰው ልጆች መጣ። በክርስቶስ በጽድቁ ምክንያት ክርስቶስ በሰራው በቤዛነቱ ወይም ደግሞ ክርስቶስ ለእኛ ባሳየው ፍጹም መታዘዝ ምክንያት ስለ ሰው ልጆች ብሎ እንደታዘዘ ማለት ነው። የታዘዘውም ደግሞ ለመስቀል ነው። በዚህ ምክንያት ደግሞ ድህነት ወደ ሰው ልጆች መምጣቱን ይሄም ደግሞ ከሰው ልጅ ሕሊና በላይ መሆኑን ቅዱስ ጳውሎስ በሰፊው አዳምና ክርስቶስን እያነጻጸረ ኃጢአተኞች ሳላችሁ ነው ክርስቶስ የወደዳችሁ ብሎ ይናገራል ማለት ነው። እና የሮሜ መልእክት የመጨረሻው የቅዱስ ጳውሎስ ሐሳብ ኃጢአት ሲበዛ እንግዲህ የሰው ልጅ ሁሉንም ኃጢአት ሰርቶ ነበር በምድር ላይ ማለት ነው። እና ኃጢአት ሞልታ ነበር በምድር ላይ። ኃጢአት ሲበዛ የእግዚአብሔር ጸጋ ከመጠን ይልቅ ጨመረ ይላል። ይሄ ማለት ምን ማለት ነው? የሰው ልጅ ሁሉንም ኃጢአት ሰርቶ የቀረው ነገር ክርስቶስን አምላኩን መግደል ነበር። በጣም የሚያስፈራ ነገር ነው። እና ክርስቶስ ወደዚች ምድር መጥቶ ስለ ሁላችን ኃጢአት ሞተ ማለት ነው። ስለዚህ ኃጢአት በምድር ላይ በሞላችበት ሰዓት ወይም ደግሞ ኃጢአት በበዛበት ሰዓት የእግዚአብሔር ጸጋው ስጦታው ደግሞ ከመጠን ይልቅ በዛ፣ ሞቶ ተሰቅሎ ሁላችንንም አዳነን ማለት ነው። እና ይሄ እንግዲህ የመጨረሻው የቅዱስ ጳውሎስ የሮሜ መልእክት ሐሳብ ማጠቃለያ ነው። ይሄ ማለት ግን ኃጢአት እንዲበዛ ደግሞ ወይም ደግሞ እኛ የእግዚአብሔር ጸጋ እንዲበዛልን በኃጢአት ጸንተን እንኑር ማለት ነው ወይ? አንዳንድ ሰዎች ይሄ ከሞራል አንጻር ትንሽ ከባድ ነው ያሉ ሰዎች አሉ። ማለት በቃ የጸጋው ዘመን ከሆነ ይሄ ትንሽ ኃጢአትን አያበረታታም ወይ? ጸጋው እንዲበዛ እኛ አሁን ደግሞ ኃጢአት እንስራ ማለት ነው ወይ ለሚለው ደግሞ ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 6 ላይ እንግዲህ ምን እንላለን? ጸጋው እንዲበዛ በኃጢአት ጸንተን እንኑር ማለት ነው አይደለም ብሎ
ምዕራፍ 6ን ይጀምራል። ያው እኛ ለአረዳድ ለትምህርት እንዲመቸን ነው እንጂ ምዕራፍ 5 ምዕራፍ 6 እያልን የምንነጋገረው ቅዱስ ጳውሎስ ምዕራፍ 5 ብሎ ከዛ ደግሞ ምዕራፍ 8 ምዕራፍ 5 ምዕራፍ 6 ምዕራፍ 7 እያለ በተለያየ ጊዜ አይደለም የላከላቸው። መልእክቱን ሲልክላቸው ምዕራፍም ቁጥርም አልነበረውም ማለት ነው። ስለዚህ የተወደዳችሁ የእግዚአብሔር ቤተሰቦች ምዕራፍ 5 ይህንን ይመስል ነበር። ምዕራፍ 6ን ሁላችሁም አንብባችሁ እንድጠብቁን መልእክት አስተላልፋለሁኝ። የሰማነውን በልቡናችን ያሳድርብን። ይቆየ